እኔ ክርስቲያን ማልሆንበት አራት ምክንያቶች አሉኝ። የመጀመሪያ ቁጥር አንድ እኔ ክርስቲያን ማልሆንበት ምክንያት በባይብል ሆነ በቁርአን አምልኮ የሚገባው የሚመለክ አንድ አምላክ አለ። አንድ አምላክ የተባለው በቁርአን አላህ ነው። በባይብል ደግሞ ኢየሱስን የላከ አንድ አምላክ አለ፣ አንድ ፐርሰን አለ። ባይብል ላይም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ነው የሚለው። እርሱን ነው የተባለው፣ እነርሱን አልተባለም። በክርስቲያኖች የሚመለኩት ደግሞ ሶስት አካላት ናቸው። እነርሱ ተብሎ የሚመለኩ አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ ሶስት አካላትን ላለማምለክ ነው። እነዛ ሶስት አካላቶች ራሳቸው አምላክ ናቸው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ። ስለዚህ ሳናገራቸው እናንተ እያልኩኝ መጥራት ስለማልፈልግ ነው። ምን ላይ ያለ እናንተ እያሉ የሚያወሩት ስንል ሰይፈ ስላሴ ላይ፣ መልካ ስላሴ ላይ እንደዛ እያሉ ነው የሚያወሩት። እናንተ እየተባሉ የሚወሩ ሶስት አካላቶች አሉ። ስለዚህ ሶስት አካላቶችም ላለማምለክ ነው። ማምለክ አልፈልግም። ማመልከው አንድ ፐርሰን አንድ ማንነት ብቻ ነው ማምለክ የምፈልገው። እናንተ እያልኩኝ ማወራው አምላክ የለኝም። እኔ አንተ ተብሎ እንጂ ናቸው ተብሎ መስበካል ስለማልፈልግ ነው ብዬ ማመልከው ነው ብዬ የምናገርለት አምላክ እንጂ ናቸው ብዬ የምናገርለት አምላክ ስለሌለ፣ ክርስትና ደግሞ ሶስት አካላትን ስለሚያመልክ ክርስትናን አልቀበለውም። ይሄ መጀመሪያው ነው። ሁለተኛው ደግሞ ምንድነው? ሰው አላመልክም፣ ፍጡር አላመልክም። ክርስትና ሰው ያመልካል፣ ፍጡር ያመልካል። እንዴ በፍጹም ልትሉኝ ትችላላችሁ። ሰሎሞን ፋላሲ ሰራ ልትሉኝ ትችላላችሁ። ቆሎማዊ ጸጻጸጸ ልትሉ ትችላላችሁ። ኖ በክርስትና ውስጥ ሰውና ፍጡር ይመለካል። ድንግል ማርያም ማህፀን ውስጥ የተፈጠረ ፍጹም ሰው አለ፣ ሙሉ ሰው አለ። ያ ሙሉ ሰው ምን አለው? የሰው ማንነትና ምንነት አለው። ሂማን ፐርሰንና ሂማን ኔቸር አለው። የሰው ባህሪና የሰው አካል አለው። ከድንግል ማርያም የነሳው ስጋ ብቻ ሳይሆን ፐርሰንንም ጭምር ነው የነሳው ራሱ ድንግል ማርያም ማህፀን ውስጥ። ያ ሙሉ ሰው ድንግል ማርያም ማህፀን ውስጥ ያለው ሰው መለኮት መጥቶ ስለተዋህደው ይመለካል። አንዳንድ ፕሮቴስታንቶች እንደው ምን ይላሉ? አይ ውስጡ ያለው መለኮት እንጂ ስጋው አይመለክም፣ ያ ሰው አይመለክም፣ ፍጹም አምላክነቱ እንጂ ፍጹም ሰውነቱ አይመለክም። ኦርቶዶክስ ደግሞ የሚሉት ምንድነው? ኦርቶዶክስና ካቶሊክ የሚሉት ደግሞ ምንድነው? ፍጹም አምላክ መጥቶ ያንን ፍጹም ሰውነት ጋር አንድ ስለሆነ ይመለካል። ፈጣሪ ከጥንት ጀምሮ ከኔ በቀር ሌላ አምላክ አታምልክ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ የሆነ ሰው ፈጥሮ ያ ከዛ ሰው ጋር አብሮ አድርጎ የሚያስመልክበት ባዕድ አምልኮ አያመጣም። ዘዳግም 13:6 ላይ እንደዛ ነው። አንተም አባቶችም ማታውቀውን አምላክ አታምልክ ነው የሚለው። እስራኤላውያን አላመለኩም በዚህ መልኩ ማለት ነው። ባዕድ አምልኮ አታምልኩ እያለ በኋላ ላይ ሰው ፈጥሮ የሚያስመልክበት ምንም የለውም። ኢሳይያስ ምዕራፍ 42 ቁጥር 8 ላይ ምንድን ነው የሚለው? ከእኔ ያህዌ ነኝ ስሜን ለሌላ አልሰጥም ነው የሚለው። ማነው? ክብሬን ለሌላ አልሰጥም አለ። የአምልኮ ክብሩ ለሌላ አይሰጥም፣ ፈጣሪ ለፍጡር አይሰጥም። ስለዚህ በክርስትና የሚመለከው ሰውና ፍጡር ይመለካል፣ የናዝሬቱ ኢየሱስ የሚባል ማለት ነው። ሶስተኛ ደግሞ ኢንዳይሬክት ማለትም በተዘዋዋሪ የሚመለኩ አካላት አሉ። ለምን? መለኮት አንድ ብቻ ነው። ሁሉም መስማት፣ ሁሉም ማወቅ፣ ሁሉም ማየት የሚችል አንድ መለኮት ብቻ ነው ያለው። ከዛ ውጪ መለኮት የሚባል ነገር የለም፣ የሚሰማ የለም። እኔ ፒያሳ ሆኜ አንዱ መርካቶ ሆኖ አንዱ አረብ ሀገር ሆኖ አንዱ አውሮፓ ሆኖ ምናምን ነገር ጸሎት ቢጸልይ ሁሉን ነገር መስማት አይችልም። ገብርኤልም አይሰማም፣ ሚካኤልም አይሰሙም። ሁሉን ማወቅ አይችሉም፣ ሁሉ ነገር ማየት አይችሉም። ራሱ ውስንነት አለባቸው፣ ተፈጥሯቸው ውስንነት አለባቸው። ስለዚህ እነዛ ውስንነት ያላቸው አካላትን እናንተ ትጠራላችሁ፣ ዱዓ ታደርጋላችሁ፣ ድረሱልን ትላላችሁ። ገብርኤል ሚካኤል እያላችሁ በልባችሁ ሁላ ትጸልያላችሁ፣ በየቤተክርስቲያኑ እየሄዳችሁ። ያንን ማርያምም ገብርኤልም አይችሉም። ጭራሹን ሰዎችማ ከአተምና ከሞለኪል ኮምፖስት ያደረገ አካላቸው ዲኮምፖስት ነው የሚያደርገው። ማየት መስማት የሚባለው ከፊዚካል ፐርሰፕሽን ከፊዚካል ወርልድ ጋር የሚገናኙበት ነገር ዲኮምፖስት ያደርጋል። ስለዚህ ፍጡራንን ታመልካላችሁ። ምን ብላችሁ እየጠራችሁ? ዱዓ መደረግ ያለበት ለአንድ አምላክ ብቻ ነው። መስማት የሚችለው ማየት የሚችለው ማወቅ የሚችለው ሁሉን ቻይ የሆነው አንድ ብቻ ነው። እናንተ ግን ፍጡራንን ትለምናላችሁ፣ ማርያምን ትለምናላችሁ፣ ገብርኤልን ሚካኤልን ትለማመናላችሁ። ያ ራሱ አምልኮ ነው። ሶስተኛ አራተኛውና የመጨረሻው ደግሞ ኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ በላይ በሰማይ በታች በምድር ካለው የማንኛውም የተቀረጸ ምስል አድርገህ እንዳሰግድ እንዳታመልክ ይላል። የተከለከለው ማምለክ ብቻ አይደለም፣ መስገድ። እናንተ ደግሞ የመላእክትን የቅዱሳንን የሰማዕታትን የነቢያትን የማርያምን ስዕልና ምስል እያደረጋችሁ የጸጋ ስግደት እያላችሁ ትሰግዳላችሁ። መስቀል ቀርሳችሁ ቅርጽ ቀርሳችሁ ክርስቶስ የተሰቀለበት መስቀል ነው ብላችሁ ለክርስቶስ መስቀል እንሰግዳለን ይላል። የዘወትር ጸሎት ላይ ለመስቀል ትሰግዳላችሁ፣ ለስዕል ትሰግዳላችሁ። ታምረ ማርያም ላይ እንደዛ ነው። ለስዕሏ ስገዱ፣ ለስዕሏ የማይሰግድ ሰው እያለ ነው የሚናገረው። ስለዚህ ለስዕል እየሰገዳችሁ የጸጋ ስግደት
ክርስቲያን መሆን አልችልም ማለት ነው። አራት ነገሮች ነው ልብ አድርጊ። አንደኛ ሶስት አካል ነው የምታመልኩት። ሁለተኛ ፍጡርና ሰው ታመልካላችሁ፣ ድንግል ማርያም ማኅፀን ውስጥ የተፈጠረ። ሶስተኛ መላእክትን፣ ነቢያትን፣ ሰማዕታትን በሌሉበት ስማቸውን ትጠራላችሁ፣ ድረሱልን እያላችሁ ታወራችኋቸዋላችሁ። አይሰሙም ራሱ። ለምሳሌ እኔ አሁን የምትሰሚኝ ቲክቶክ ላይ ነው ራሱ። በቲክቶኬን ዘግቼ አሁን ባወራ ማወራው ነገር ምን እንደሆነ አሰሚኝም። ለምን? ውስንነት አለብኝ እኔ። አንቺ የምትናገሪውን አልሰማም፣ እኔም ያንቺን አልሰማም፣ ፍጡር ነኝና። ሚካኤልም እንደዛ ነው፣ ውስንነት አለበት፣ ውስንነት አለበት። ኢየሱስ ራሱ ውስንነት አለበት። ማርያምም ውስንነት አለባት። ልጇ ጠፍቶባት እንኳን ማግኘት የት እንዳለ እንኳን አታውቅም እኮ። አይታችኋት ከሆነ ሉቃስ ወንጌል ምዕራፍ 2 ላይ ብትመለከቱት ማርያምና ዮሴፍ ጠፋባቸው። ኢየሱስ የት እንዳለ ጠፋብን ምናምን ብለው ፈልገው ነው ያገኙት። ማርያም ልጇ ጠፍቶባት የት እንዳለ ማታቅ ፍጡር የትም ቦታ ሆነ ዓለም ላይ ያለው ህዝብ ሁላ ወደ ሰው ወደ ማርያም ጸልዮ ጸሎት የምትሰማ እንዴት ልትሰማ የምትችል አካል ናት? አይደለም። አራተኛውና የመጨረሻው ደግሞ የተቀረጸ ምስል ትሰግዳላችሁ። ለተቀረጸ ምስል ትሰግዳላችሁ ማለት ነው። ለማይሰማ፣ ለማይለማ፣ ለማይናገር፣ ለማይጋገር ትሰግዳላችሁ።